ሰላም እንደምን ሰንብታችኋል እንግዲህ ዛሬ በፕሮግራማችን ለየት ያለ ስፔሻል የገና ፕሮግራም ይዘንላችሁ ነው የቀረብነው ስለዚህ ከወዲሁ ለክርስትና ሃይማኖት ተከታዮች በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ ማለት ፈልጋለሁ በስቱዲዮ ጋበዝኩላችሁ እንግዳለች በዚህ በገና በዓል ስናከብር በፕሮግራማችን ከዚህ በፊትም እንደተከታተላችሁት ከሆነ የበጎ አድራጎት ድርጅት የሚመሩ ወይም የጀመሩ የተለያዩ ሰዎችን ጋብዘንላችሁ ስለሚሰሩት ስራ ስለሚያረጋቸው እርዳታ እንደግፋቸው በማለት ከዚህ በፊት ያቀርብንላችሁ አለ ዛሬም ደግሞ እንደዚሁ እናደርግና ከዛ ደግሞ ዘና ለማለት በዓል ላይ ከቤተሰብ ጋር የምናሳልፈው ጊዜ እንዴት ለየት ባለ መንገድ ከልጆቻችን ጋር በሚያቀራርበን ፈጠራ ባለው በለየት ባለ ሁኔታ እንዴት አርገን ማክበር እንችላለን የሚለውን ለማሳየት ሌሎችም የጋበዝኩላችሁ እንግዶች አሉ የገናን ጠረጴዛ እንዴት አርገን ቆንጆ አርገን ገበታ ምን በላበትን ዴኮሬት ማድረግ እንደምንችል የገና በዓል ዛፍን ደግሞ ባህላዊ በሆነ መንገድ እንደዚሁ የዌስተርን ዴኮሬሽን ብቻ ሳይሆን በአገራችን ዲዛይን እንዴት አርገን ቆንጆ አድርገን ዛፋችንን ዴኮሬት ማድረግ እንችላለን የሚል እንግዳ ጋበዝኩላችኋል ለሷ ደግሞ ታሳየናለች ከልጆች ጋር ነው ይሄንን ስራ ምን ሰራው ከዛ ደግሞ ወጣ ብለን ብስኩት የተለያዩ በጣም ቀላል የሆነ ከልጆቻችን ጋር መስራት የምንችለውን ደግሞ የጋበዝኩላችሁ ከሌላ እንግዳ ጋር ከሷ ጋር ቆይታ እናደርጋለን የምንሰራው ይሄንን ሁሉ ለልጆቻችን ባህል ለማሳለፍ ፈጠራን ለማሳየት ጊዜ ከነሱ ጋር ለማሳለፍ ነው ከዛም አልፈን ደግሞ የሰሩትን እነዚህን ብስኩቶች ከውጭ ዝም ብለን ከስቶር ብቻ ሁሌ ከመግዛት ራሳቸው የለፉበትን ያዘጋጁትን ደግሞ ዘመድን ብንጠይቅበት የታመመ ብንጠይቅበት ኦርፋኔጅም ደግሞ ለበጎ አድራጎት ድርጅት ከገንዘብ ውጪ ደግሞ የነዚህን ህፃናቶች የሚረዱትን ወይም የታመሙ ሰዎችን ደስ የሚያሰኛቸውን ነገር ደግሞ ለነሱ ይዘን ማቅረብ የምንችልበት ነገር ነውና ይሄንን ሁሉ አይዲያ ሐሳብ ለመስጠት ነው ማለት ነው እስቲ ወደ ስቱዲያችን እንግዳ ልጋብዛችሁና ወደ ቆይታችን እንገባለን ማለት ነው እንግዳዬ ወይዘሮ የሮሚቱ ግሪር እንኳን ደህና መጣሽ እንኳን ደህና ጠበቃችሁኝ የሁለት ልጆች እናት አዎ ያው እንደው ስለራስሽ ትንሽ ትነግሪናለሽ ተወልደሽ ያደግሽው አዲስ አበባ ነውና ከብዙ ጊዜ በኋላ ነው ሄደሽ የበጎ አድራጎት ድርጅት የጀመርሽው ፕሮጀክት ፕሮሚስ የሚባል እዛ ከመግባታችን በፊት ትንሽ እንተዋወቅሽና ስለራስሽ ብትነግሪን ይሄ እንዴት ወደዚህ እንደገባሽም ቀስ ይያልሽ ወደዛ እንገባበታለን እስቲ ማናት የሮሚቱ ባላለው 25 አመት አደረኩ ሀገሬ ከወጣው እና it's okay 25 አመት አደረኩ ከወጣሁኝ 23 አመት ላደርግ ነው ከገባው በትዳር ላይ ወዲያው እንደወጣሽ ነው ትዳር ያስሽው አንድ ደህና ስታገኝ አግብቶ መኖር ይሻላል ልክ ነው ሁለት ወንዶች ልጆች አሉሽ ሁለት ልጆች አሉኝ አንደኛው 19 አመቱ ነው አንደኛው 17 ነው አንደኛው he's in college የሁለት አመት አሁን ደግሞ ትንሹ next year ይጀምራል college ባለቤትሽ ዶክተር ግሪር ፓስተር ነው አይደል you started church ጀመራችሁ tell me about that 10 ሆነን ነው የጀመርነው እና ሁለት ትንንሾች አንዱ የኔ ልጅ ነበረ ከ12 ሰው አሁን 5000 ሰው አለን and ጥሩ እየሄደ ነው ያለው እግዚአብሔር ይመስገን oh that's good ደስ ይላል ይሄ የፕሮጀክት ፕሮሚስ የሚለው ሐሳብ ከየት መጣ ምንድነው የሚለውን እስቲ ትንሽ ብታጫውቺን እሱ ጥሩ ጥያቄ እንኳን ጠየቅሽኝ 2008 ላይ አዲስ አበባ ሄጄ ነበር ቤተሰቦቼ ለጠየቅ እና እዛ አንድ ቀን አባቴ ምሳ እንውጣ ብሎኝ ከአባቴ ጋር ሄድን ከዛ የሆነ ጸጉር ቤት ቅርባችን ነበር አባቴ ምን አለ ጸጉሬን ልቆረጥ ላስተካክል ጸጉሬን ገብቻ አለ ስለዚህ አንቺ እዚህ ጋር ቡና እየጠጣሽ ጠብቂኝ አለ አያት የሚባል ሰፈር ነበር ምን ኖረው at that time እሺ አልኩት ከዛ ልገባ ስለ ሆነ ኮፊ ሾፕ ነበር የሆነ ልጅ ለአንደኛው ልጅ አባት የለህም ሲለው ሰማሁት አሁንም ሲናገረው ሰማሁ ዞር አልኩና ለምንድነው አባት የለህም ይያልክ ምትረብሽው ልጁን አልኩት አባት የለውም አለኝ አንተ ደስ ይላል አባት የለህም ብትባል አልኩት አየኛ እኔም አባት የለኝም አለ ታች አንተም አባት ከሌለ እሱም አባት ከሌለ ለምን ትረባብሻላችሁ አልኩት መልስም አልመለሰልኛ እሺ ቡና እንጠጣ አልኳቸው ቡና እንጠጣ ሻይ ማለት ነው አልኩት በኋላ የሆነ ኬክና ሻይ አድርገን ከሁለቱ ጋር ቁጭ ብዬ ማውራት ጀመር እንዴት ትምህርት ቤት የላችሁም አልኳቸው
ዛሬ መግባት አልፈለግንም አለ። በቃ ዝም ብላችሁ ትምህርት ቤት መግባት አልፈለጋችሁም አልኩት። ሜቢ 8 ወይ 10 ዓመታቸው ቢሆን ነው መግባት አንፈልግም አሉኝ። እናታቸው የታለች ስላቸው ሁለቱም እዛ ጋር ናት አሉኝ። የቱ ጋር ስላቸው እዛ ጋር ናት አሉ። ነይ እንውሰድሽ አሉ። አየኋቸውና ፈራሁ። ለምን ብቻዬን ነበርኩኝ። እውነታቸውን ይሁን ውሸታቸውን አላወቅኩም። ነው እዚሁ ሰፈር ስለሆንኩኝ ነገ መጥቻ አያቸዋለሁ አልኳቸው። መልሼ ግን አላገኘኋቸውም ልጆቹን። ከአባቴ ጋር እንደት ምሳ ስንበላ ለአባቴ ነገርኩት። this is so emotional አይዞሽ እና የኔ አባት አልኩት 2 ልጆች ነበሩ ስለው ይነው ልጄ ያለኝ አባቴ የለም በህይወት ይነው ልጄ ያለኝ አይዞሽ 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 የኔ እናት የሚከብድ ነገር ነው። አይዞሽ አይዞሽ የኔ ቆንጆ ልብ ስብር የሚያደርግ ነገር ነው። እናት ሆነሽ ደግሞ እንዲህ አይነት ነገር ማየት አይዞሽ ወይምዬ የኔ እናት አይዞሽ አይዞሽ ከባድ ነገር ነው በጣም። እና ምሳ እየበላን ነገርኩት። የሆኑ ልጆች ነበሩ ታች ስለው እና ምን ሆኖ አለኝ። አይ እናታችን እዛ ጋር ናት አሉኝ። አላመንኳቸውም፣ ፈራሁኝ። ስለዚህ አልሄድኩም አልኩት። ስሚ ልጅ አለኝ አንድ ቀን ሁሉንም ትረጃቸዋለሽ አለ። እንዳፍ ያድርግልኝ አባቴ አልኩት። አለቀ። ከዛ በኋላ ተመልሼን በመጣ ልጆቹን አላገኘኋቸውም። actually the next day ሄደሽ አየሻቸው ፈልገሻቸው? I looked for them ለምን ከሰው ጋር ሄድኩኝ ለማግኘት ፈልጌ ግን I couldn't find them። ሄድኩኝ አዲስ አበባ አለቀ። 2008 አለቀ፣ 2009 አለቀ። 2010 ምን መጣት ነበረብኝ አዲስ አበባ እንደገና። this time አዲስ አበባ ሲሄድ ሌሎች መንገድ ላይ ይለምናሉ። በሩ እንደዚህ መስኮቱን አንኳኳና ገንዘብ ሲሉኝ ገንዘብ ልሰጥ ስል ሚነዳው የነበረው ሾፌራችን መስጠት ክልክል ነው ገንዘብ እኔ ነው መታስቀጭኝ አለኝ። ሜቢ 10 አመት ይሆናል ይሄም ልጅ ሌላ ህፃን ልጅ ሴት አቅፏል እጁ ላይ እና መስጠት ስለማይቻል እንዳትሰጪ አለኝ። ከሁሉ የሚቆጨኝ ነገር ቢኖር እኔ ለሁሉ ሰው ነው የምናገረው ማድረግ ስንችል አንዳንዴ በኋላ ብለን የምንለው ነገር አለ። እጃችን ላይ ያለ መድረክ ስችል ኦኬ ስንመለስ አልኩኝ። ግን ያን ለት ባስብ ነው እስካሁን ይቆጨኛል። እነዚህ ልጆች መኪናውን እዛ ጋር ቆሙልኝ። በእግሬ ተመልሼ መጥቼ ገንዘቡን መስጠት ይችል ነበር ወይ ምግብ መስጠት ይችል ነበር። ግን ነገ የምንለው ነገር አለ። እግዚአብሔር ይስጥልኝ የምንለው ነገር አለ። እግዚአብሔር ነገ ከነጎዲ አይደለም የሚለው ለነገ መኖራን ማሰብ አያስፈልግም። ለነገ ስል እነዚህ ልጆች አጣኋቸው። the next day ብትሄጂም አታገኛቸውም የሉም። ስለዚህ እሱ ሁሉ ውስጤ ያለ አዲስ አበባ ተመለስኩኝ እንደገና። ግን እግዚአብሔርን ከለመንሽ ምንም ነገር የሚያደርግ ነገር አለው። እሱን ኦልሬዲ ሰጥቶኛል እዚህ ውስጥ መቼ እንደሆነ ባላቀውም አንድ ቀን ሲባል 2011 ለባለቤቴ ጆን ማክስዌል የሚባል ሊደርሺፕ ክላስ አለና አሜሪካ ውስጥ ብቻ ነበር የሚሰጡት ለዓለም ውስጥ ማሰራጨት ፈለጉ። so they picked ባሌ ከዛ ሀገር መምረጥ ትችያለሽ። የ3 አመት ኮሚትመንት ነው። ሮም አንደኛው፣ አውስትራሊያ፣ ኢንዲያ። ኢትዮጵያ ግን እዛ ውስጥ አልነበረም። ጠየኩት ኢትዮጵያ ምረጥ አልኩት። እሱ ነው የምትፈልግ? አዎ 3 አመት ኮሚትመንት ነው አለ። ኖ ኢትዮጵያን እንምረጥ አልኩት። ምንም ቢሆን እውነቱን ልንገርሽ ሄለን ኢትዮጵያን ጠላሁት። ለምን ጠላሁት? ሁሉ ነገር ያጣሁ እዛ ሀገር። አባቴ he passed away። ቤት ነበረን፣ ቤታችንን መንግስት ወስዶታል። ምንም የሰጠኝ ነገር የለም ኢትዮጵያ። ግን ኢትዮጵያ ምንም አልሰጠኝም ብዬ ፊቴን ማዞር አቃተኝ። ምንም ቢሆን አድጌበታለሁ። ሀገሩ የኔ ነው። የኔም አይደለም ብዬ መሄድ አልቻልኩኝም። ለምን? እነዚህ ልጆች ስጦታ ናቸው፣ የእግዚአብሔር ስጦታ ናቸው። ስለዚህ መመለስ አለብኝ አልኩ። 2011 ተመለስን። ለ3 አመት እዛ ስንሰራ የሆነ ቸርች ተታወቀን። እዛ ሊደርሺፕ ስናስተምር ተታወቀን። ኢማኑኤል የሚባል ቸርች ነው ሜክሲኮ ሰፈር። ፓስተር ዶክተር ቤዛለም ይባላል። አክቹአሊ እዚህ መጥቷል። አክቹአሊ ላስት ዊክ ተገናኝተን ነበረ። እነሱ ልጆች እናሳድጋለን እናትና አባት የላቸውም ሲል አሃ አልኩ። this would be my ticket out አልኩ። እኛ ማገዝ አለብን፣ እነሱን ፓርትነር እናድርግ። አንድ ነገር ማወቅ ያለብን ምንድነው ገና ለገና ገንዘብ የላቸውም ብለን ገንዘብ መስጠት አያስፈልግም። እስቲ እናንተ የምትችሉትን አሳዩኝ፣ እኔ ደግሞ የምችለውን አሳያለሁ አልኳቸው።
ይሄን ያክል እናደርጋለን አሉ እኔ ደግሞ እሱን ከሱ የበለጠኛ ደግሞ እናደርጋለን አለን 150 ከሆነ 100 ልጆችን ጨምሩ ወይ አሉን አሁን 250 ልጆች አሉን I said በጣም ደስ ይለኛል አልኳቸው ልጆቹን ግን አቻቸው አላቅም ለመጀመሪያ ጊዜ ያየኋቸው ልደቴን ሳከብር ከልጆቼ ጋር ማክበር ፈልጋለሁ አልኩኝ ቅዳሜ ዕለት ነበረ ሂጄ ያየኋቸው ተታዋወቅኳቸው ብዙዎቹን አገኘኋቸው ይገርምሻል ገንዘብ ብቻ መስጠት ምንም ጥቅም የለውም አንዳንዱ ልብስ እናልብሳቸው እግዚአብሔር ይመስገን ልብስ ምናልብስ ምግብ ምንስጣቸው የእግዚአብሔርን ፍቅር ግን ካልሰጠናቸው ምን ጥቅም አለው የፈለኩትን ያክል ስጦታንችን ላንቺ ብሰጥሽ ፍቅርን ካላሳየሽ ምን ጥቅም አለው እና ገንዘብ ከሰጠናቸው ስራን ጨረስኩ እንላለን ግን ገና ስራው ገና አልተጀመረም እኛ ማስተማር ያለብን እነዚህ ልጆች አባት የላቸውም እናት የላቸውም ግን የእናትን ፍቅር ከየት ያገኛሉ እኔ ቁጭ ብዬ ሁሉ ቀን ከነሱ ጋር አልውልም ስለዚህ ሁሌ ሳገኛቸው አቅፋቸዋለሁ ስሜያቸዋለሁ እግዚአብሔር ይወዳቸዋል እሱም ማስተማር አለብን ልብስ ጠፊ ነው ገንዘብ ጠፊ ነው መልክም ጠፊ ነው የእግዚአብሔር ፍቅር ግን መቼም አያልቅም እሱን ካስተማርኩ ነገ በሞት ግድ የለኝም እኔ ስለዚህ ይሄ ማለቅ የለበትም ለልጆች እና እዛ የሚጠብቋቸው ልጆች ሰዎች ማለት ነው ኃላፊነት ወስደው ፍቅርን አሳዩዋቸው እኔ ከዚህ በፊት ብዙ ሰዎች አነጋግረናልና ስለዚህ ሐሳብ ብዙ አንስተናና አቅም ልክነሽ ገና በህፃንነት ፔዲያትሪሽንስ ከዚህ በፊት ስናነጋግርም ብለውኛል ህፃናቶች መታቀፍ አለባቸው እና ያልታቀፉ ልጆችና የታቀፉ ልጆች ሳይኮሎጂካሊ በጣም ልዩነት አላቸው ፍቅርን ቀምሰው የሚያድግ ልጅና ፍቅርን ሳይቀምስ የሚያድግ ልጅ በጣም የተለያየ ነገር ነው እና ምግብ ብቻ አይደለም ያልሽው ነገር በጣም ትልቅ ቁም ነገር ነው ፊታቸው ምግብ ወርውረን ዓለም ማለፍ ብቻ ሳይሆን ቅፍ አድርገን ስንችል መሳም ወይም መወደዳቸውን ማወቅ መቻል አለባቸው ይሄ ትልቅ ሚስጥር ነው እስቲ አጠር ያለች ረፍት ወስደን ስንመለስ አንዳንድ ስለምትሰሯቸው ስራዎች ትነግሪናለሽ ረፍት ወስደን እንመለሳለን ከረፍት ቆይታችን እንግዲህ ተመልሰናል የገናን በዓል በማክበር ላይ የተዘጋጀውን ፕሮግራም እየቀጠልን ያለነውና የሮም ቅድም ስንነጋገር እንዳልክሽው በቃ ፍቅርን ለነዚህ ልጆች ስለሚለው ሐሳብ ተናግረሽ ነበር በሀገራችን በጣም ብዙ የተለያዩ የበጎ አድራጎት ድርጅቶች አሉ በተለይ ኦርፋኔጅን በተመለከተ አንዳንድ የሰማናቸው በጣም የሚያሳዝኑ ታሪኮች አሉ በልጆቹ ስም የሚነግዱ ሰዎች አለ አንዳንዴ ሰው እንዲሰጥቼ እነዚህ ልጆች የሚጎዱ ከሆነ ልክ አይደለም እንዴት አድርገን መለየት እንችላለን ጥሩን ከመጥፎ በጉዳታቸው ላይ እንደገና ጉድል በቆሰላቸው ላይ ያቆስል እንጨምርባቸው ሰው አለ የሰውን ክፍነት እንግዲህ ሁሉም ያለነው አሁንም የሚኖር ነገር ነው በእግዚአብሔር እነሱ ከእግዚአብሔር ጋር ነገሩን ይጨርሳሉ ሆፕፉሊ መንግስትም ደግሞ እየተከታተለ እነዚህን ያጋልጣቸዋል ብያምናለሁ ግን በዚህ ላይ እንደው እናንተ ራሳችሁን እንዴት አርጋችሁ ነው የምትጠብቁት በተለይ ፓርትነር አርገናል ከሌሎች ጋር ስላልሽ አካውንታቢሊቲ ለማለት ያህል ነው እንዴት አርጋችሁ ነው የምትጠብቁት ስራችሁን ከዚህ ዶክተር ቤዛለም ጋር ቸርቹ ጋር ስንሰራ 4 አመት ፈጀብኝ ገና ለገና 150 ልጆች አሉኝና እንዲህ አደርጋለሁ ስላለ ጉድ አይዲያ ብዬ ጃምፕ አላደረኩኝ I waited ጠበቅኩኝ አየኋቸው 4 አመት ካለፈ በኋላ ነው የጀመርኩት ስለዚህ ከዚህ በፊት ሌላ I don't know ቲቪ ላይ መናገር እንደሚቻል አላቅም ነጮች አሉ እኮ የሚረዱ አሉኝ ቀለም አይደለም እኛ የምናየው አልኩት ገና ለገና አሜሪካዊ ነጭ ነው ፈረንሳዊ ነው ብለይ ከነሱ ጋር ፓርትነር መሆን አልፈልግም አልኩት እና እግዚአብሔር የሰጠኝና የፈለኩትና አንዳንድ ሰው አይቶ ነው ከነዚህ ጋር መስራት ይቻላል የሚሉት ግን አይደለም እግዚአብሔር ራሱ ይመራሻል እግዚአብሔርም ሲመራሽ ይሄን ቦታውን እንደሰጠን ባንድ ጊዜ አይደለም እሺ ብለን የተቀበልነው ቆየን አየን ብዙ አየን 4 አመት አለፈ ከዛ በኋላ we started doing this ከ250 ልጆች እስከ መጨረሻው አሁንም ቢሆን ባንድ በኩል ገንዘቡ እኔ ጋር አይደለም ይመጣል ለኔ ስም እንዲጽፉልኝ አልፈልግም እግዚአብሔር ይመስገን አንድ ነገር ልንገርሽ የእግዚአብሔር ልጆች ከሆነን መለመን የለብንም በሱ አምናለሁ እግዚአብሔር አንድ ነገር ከሰጠ እሱ ፕሮቫይድ ያደርጋል በዚህም ይሁን በዛ እኛ ስራውን እንሰራለን ግን ሁሉ ጊዜ መጥቼ ገንዘብ ያስፈልጋል እንደሱ ካልክ እግዚአብሔር ስራ አይደለም ማለት ነው እግዚአብሔር የሰጠው ቀላል መሆን አለበት ኦፍ ኮርስ የሰይጣን ስራም አለ ሊያሳስትሽ ይፈልጋል ሊያናድድሽ ይፈልጋል ቀላል አይደለም ግን
ያቆምሻል እንደምንም አድርጎ ገንዘቡን ያመጣልሻል you directly ለነሱ ነው የምትሰጧቸው ማለት ነው ያ ለልጆቹ አይሄድም ለቸርቹ ይሄዳል ቸርቹ will distribute it እኔ ገንዘቡን አላይም ስንት እንደሆነ አቃለው የምሰጠው የሮም ሌላ መጠየቅሽ ነገር ምንድነው ቤት አሰርታችሁ ነው እዛ ነው ልጆቹን የምትከታተሏቸው የምትንከባከቧቸው ወይስ ከነቤተሰባቸው ነው የሚቀመጡት እንዴት ነው አሬንጅመንቱ እነዚህ ልጆች አባትና እናት የላቸውም ስለዚህ ወይ አጎት ያሳድጋቸዋል ወይ አያት ያሳድጋቸዋል አንዳንዶቹንም እንደውም ተታውቂያቸዋለሁ አያት አሉ አጎት አሉ ከሌላ ሰው ጋር ነው የሚኖሩት ግን እነዚህ የሚኖርባቸው ሰዎች ገንዘብ ከሌላቸው ልጆቹን ትምህርት ቤት አይልኳቸውም አዲስ አበባ ደግሞ ያወቁት ፕራይቬት ስኩል ይሁን ፐብሊክ ስኩል ዩኒፎርም ያስፈልግሻል ልብስ ያስፈልግሻል ገንዘብ መክፈል አለብሽ I think 30 ብር ይሁን 100 ብር አላቅም ግን እነሱ ገንዘቡ ከሌላቸው ልጆቹን ወደ መንገድ ይልኳቸዋል እንዲለምኑ ስለዚህ መንገድ ላይ ሄደው ከሚለምኑ እኛ እነዚህ 12ኛ እስከሚጨርሱ ድረስ that's why we called it promise project promise ቃል ኪዳን ገብተንላቸዋል እነዚህ ልጆች እግዚአብሔር ካለ ሰው ገንዘቡ የሚሄደው ለቤተሰቦቹ ነው ማለት ነው ለነሱ ነው የሚሰጠው ግን በየወሩ ስብሰባ ያደርጋሉ እነዚህ ከሚያሳድጓቸው ሰዎች ጋር ችግር ካለ ምን እንደጎደለ የእውነት ትምህርት ቤት እንደሚሄዱ ሁሉ ነገር ቼክ ያደርጋሉ so የሄደ ቪዚት የሚያደርግ ሰው አለ oh that's fantastic ለዚህ ነው ቆይቼ ጀመርኩት ይሄን ነገር ሁሉ ከጨረስን ካየን በኋላ ኦኬ በጣም ደስ ይላል ልጆች እንታወቃቸው እስቲ ትንሽ እንደው ስለ አንዱ ስለ ሁለቱ ብታናግሪኝ ነው ይሄ በጣም ከባድ ነገር ነው ላንቺ እስቲ ስለ ልጆችሽ ንገሪኝ አንድ አለች የተታወቀዋት የቤት ጫማ ነበር ያደረገችው የስንት አመት ልጅ ናት 12 ናት እሺ 12 አመቷ ናት and ጫማ ተበጥሷል ፍሊፕ ፍሎፕ ነበር ያደረገች ተበጥሶ በጨርቅ አስረዋለች ምን ነው ተበጠሰ ጫማሽ አልኳት እኔ እንኳን ወሬ ለመጀመር ፈልጌ ነው አያወሩም አያናገሩሽም ዝም ያሉ ናቸው ግማሾቹ ትልቆቹ ስፔሻሊ ለምብዙ የተጎዱ ስለሆነም ይሆናል እና አስተር እግር ኳስ ተጫወት ነው አለች ፎቶግራፍ መነሳት ትፈልጋለች ስላት አልፈልግም አለች ለሪኮ ነው ለበኋላ ትዝ እንዳስታውስሽ አልኳት አሁን እንደዚህ ይሻት ፎቶግራፍ ስነሳ እጇን ወደ ኋላ ነው ያደረገችው ለምንድን ነው እጅሽ ወደ ኋላ የምታርክሰ nobody ማንንም ያቀፈኝም ሰው የለም ታቀፈኝ ማላቀም እንዴት እንደሚታቀፍም ማላቀም አልኳት አለች እኔ አሳይሻለሁ እንደዚህ ታደርጋለች ሰዓት አለኝ ፎቶግራፎቹ ላይ ሁሌ እውነቴን ነው የምልሽ ሄለንዬ ከመተኛቴ በፊት I checked on them አይዞሽ የኔ እናት እኔ ይገርመኛል ሶኬሮንዬ አይዞሽ ጋጥስ አይዞሽ ልብሽ ውስጥ የሚገቡ ናቸው ይገባኛል oh sorry it's okay ፍቅር ነው እኛ ለትንሹም ለትልቁም እዚህ ሀገር you know we take everything for granted እነሱ ለመታቀፍ እንኳን እኛ ይሄን እንኳን አናሳየም you know ለዚህ ነው ከቀፊን ብቻ ነው ያለችሽ በቃ እሱን የሚፈልጉት nothing else መፈለጋቸውን ምክንያቱም ህይወታቸው መጣላቸው የታወቀ በቃ የተቃልነን ብለው ስላሰቡበት ነው ገንዘብ ብቻ አይደለም የሚለዚህ ገንዘብ ነገ ጠፊ ነው እና ሌላ ምን አለችሽ ስለዚህ መጨረሻ ላይ ያ ሽጌሜሃ ለብዙ ጊዜ ግን እጇ ወደ ኋላ ነበር አንደኛው ፉካሬ ይባላል ስሙት እዚህ የሚለኝ ካዘናለኝ ፉካሬ የሚባል ሰዓቱ አይሰራም ግን ከሰዓቴ ጋር አንሽኝ አለ እዚያ ያሉት እንዳይውልኝ አለ ግን ሰዓቴ አይሰራም ማለት ግን ከሁሉ ደስ የሚልሽ ነገር ውሰጅኝ አሜሪካ ምናምን የሚሉት የለም እንደሱ ነገር የፈለጉት ካንድ ላይ መዋላችንን መጫወታችንን እንስ just በቃ እንደዚህ ፍቅር ማሳየታችን ይበቃል እና ለሰው ምለው ገንዘብ አይደለም የሚያስፈልገው ገንዘብ ዛሬ ወርውረሽላቸው ማየት ትችያለሽ ነገ ተመልሶ ማታየው ሰው ነው ግን አንዴ እንደዚህ ፍቅር ካሳያሻቸው ግን ይጠብቃሉ የነን ፍቅር ለመቼ እንደሚመለስ ስለዚህ ነው እግዚአብሔር ይስጥልን ማለት አይበቃም የሚለው እግዚአብሔር ይሰጣል ግን የሚሰጠው ስናሳይ ነው በተግባር ግን አንዳንዶቻችን እግዚአብሔር ይስጥልን በቃ ላይክ እግዚአብሔር ከሰማይ አውጥቶ ገንዘቡን አይሰጣቸው
seriously so seriously እና የግድ ማሳየት አለብን ልጆችሽ ይሄ እንግዲህ የጀመርሽው ስራ ያንቺና የባለቤትሽ በቸርቻችሁ ነው ሰፖርት ብዙን የምታገኙት አይደለ የልጆችሽስ ኢትዮጵያ ሄደው ያውቃሉ ከዚህ በፊት ሁኔታውን ያውቃሉ ካንቺ ጋር ስለ ፕሮጀክት ፕሮሚስ ውስጥ አብረውሽ ይሰራሉ ትምህርት ቤት ናቸው ግን they know ልጆችን በሙሉ አሳይቻቸዋለሁ ምን እንደሚሰሩ ምን እንደሚያደርጉ ፎቶግራፋቸው ሳሳያቸው this one did ያውቃሉ ማን እንዳደረገ 2005 11ኛ ዓመቴን መልስ አከብር አዲስ አበባ ነበር ያደረኩት ሄለኒየ ሁለቱም ወንዶች ልጆቼ ትንንሾች ነበሩ እስከታ ብለው ገንዘብ ሰብስበው ዳቦ ገዝተን የቤተክርስቲያን ሄደው አበሉ and that's means a lot to me ግን ካሁን በኋላ አልሄዱም ለምን ልጅ አይተውዛ እንዴት እንደዚህ ይሆናል ብለው you know they were shocked very shocked I'm sure yeah ግን አሁን ሲጨርሱ መሄዳቸው አይቀርም ይሄን ፕሮግራም ለሚከታተሉ ተመልካቾቻችን የናንተን ፕሮጀክት ፕሮሚስን መርዳት ለሚፈልጉ በምን በኩል ሰፖርት ቢያደርጉን ጥሩ ነው ትላለች ከዛ ውጪ ደግሞ ሌላ ብዙ የበጎ አድራጎት ድርጅቶች አሉና እነሱን እንዴት ሰው መሳተፍ ይችላል በያሉበት ቦታ በተለይ ኢትዮጵያ ውስጥ ላሉ ወገኖቻችን ምን ታያለሽ ብዙ ልጆች አሉ መንገድ ላይ ሁሌ ስንሄድ ስንገባ ምናያቸው ብዙ ልጆች አሉ አሁን እንደውም አመት በዓል ስለደረሰ አንዳቸውን ከነ ቤተሰቦቻቸው ይዘው ገብተው ቤት ውስጥ ቢያበሏቸው ቢያጠጧቸው እሱ አንድ ደስ የሚል ነገር ነው አሁን ለምሳሌ እኛ ዌብሳይት ገብተው መርዳት ይችላሉ my project promise ነው ምንለው የኛ.com ገብተው መርዳት ይችላሉ መስጠት ይችላሉ ግን ሌላም ደግሞ ብዙ የተጎዱ ልጆች አሉ እኛ እግዚአብሔር ይመስገን እኛ ቸርች ስላለን የኛ ቸርች ከኋላችን አለ so it's a good ግን ደግሞ ሌሎች አሉ መረዳት የሚፈልጉ የኡነት መተጋገዝ ያስፈልጋል ስለዚህ የሌላቸውን ብንረዳ ይጠቅማል እኔ አሁን ከኔ ጋር ሞጥቼ አዋሳ ለማድረግ ነው የምፈልገው ሌላ ይሄኛው ጥሩ ከተሳካልኝ እቀጥላለሁ ስለዚህ በትንሹ መጀመር ይቻላል ማለት ነው ከጎረቤትሽም ላይክ መንገድ ላይ ከምናየው ሁሌ የምናያቸው ህፃናቶች ልጆች ይኖራሉ ሰው ማወቅ የለበትም ከዛ መጀመር እንችላለን ነው exactly እንደው ቆንጆ አድርገሽ ተናገርሽ የሮሚዬ እንግዲህ ቀጥሉበት ይሄንን ስራ ጊዜሽን ወስደሽ መተሽ ስለ ፕሮጀክት ፕሮሚስ ስላጫወትሽን በተለይ ደግሞ ከሁሉ በላይ እኔ ዛሬ ልቤን የነካው የተናገርሽው ፍቅር ለሰው ልጅ ከምግብ በላይ ነው እነዚህ ልጆች ተርበዋል አው እሱን ኒድ መጀመሪያ ቤዚክ እንሙላው እሱን ክፍተት እንሙላው ከዛ በተረፈ ግን ምግብ ሰጥተወርውሮ ልብስ ሰጥተወርውሮ ዞር ማለት ሳይሆን ፍቅር ከማንኛውም የበለጠ ትልቅ ምግብ ነው ነው መቸስ ተመልካቾቻችን እንግዲህ አሁን ከየሮም ጋር ያረግነው ቆይታ ጨርሰናል ካፍታ ቆይታ በኋላ ስንመለስ ዘና እንላለን ቅድም እንደነገርኳችሁ በስቱዲያችን ደግሞ ስለ ክሪስማስ ዴኮሬሽን ወይም ስለ ገና ዴኮሬሽን አብረን ምን ቆያቸው እንግዶች አሉ ወደ እነሱ እንሄዳለን ከኛ ጋር ቆዩ እንግዲህ ተመልካቾቻችን ከእረፍት ቆይታችን ተመልሰናል የገና አከባበር ፕሮግራማችንን እየቀጠልን ያለነው አሁን ደግሞ በስቱዲዮ ጋብስኩላችሁ እንግዶች አሉ ላስተዋውቃችሁ ፈጠራ ቀን ነው የሚሆነው እንግዲህ ዛሬ በዴኮሬሽን እንጀምርና ከዛ ደግሞ ወደ ብስኩት መስራት ወደ ኩኪዝ እንሄዳለን አሁን እስቲ በመጀመሪያ ለዚህ አበባ ጠረጴዛ ለማሳመር በዓሉን በምግብ ብቻ ሳይሆን ካዘጋጃጀትም ከቤታችንም ጭምር እንዴት አድርገን መቀበል መዘጋጀት እንችላለን የሚለውን ዴኮሬት በማድረግ ልታሳየን የጋበስኩላችሁ እንግዳ ወይዘሮ ኒኒ ለገሰ ትባላለች ኒኒ የራሷ ኒኒስ ብሉም የሚባል ድርጅት አላት በዚህ በዋሽንግተን ዲሲ ቨርጂኒያ ሜሪላንድ አካባቢ ከ10 አመታት በላይ የሰርግን ድግስ በስራ በድርጅት ደረጃም ቢሆን በግለሰብ ደረጃ ሰዎች ግብዣ ሲያደርጉ ዴኮሬት በማድረግ ጠረጴዛ በማሳመር ቤት በማሳመር የብዙ አመት ልምድ ያላት ናት ዛሬ እንግዲህ ሁሌም እናያቸው የአበባ አዘጋጃጀት ወይም የጠረጴዛ አዘጋጃጀቶች ይኖራሉ እስቲ ለየት ባለስ መልኩ ሞደርን በሆነ መንገድ እንዴት አድርገን ቤታችንን ማሳመር እንችላለን ለራሳችን ለውጭ ለእንግዳ ሳይሆን ለራሳችን የሚለውን ታሳየናለች ኒኒን ደግሞ ለመርዳት የጋበስኩላችሁ ሁለተኛ እንግዳዬ ማን ነው ስምሽ Delina Naguse. ጎበዝ ደሊንዬ ስንት አመትሽ ነው? Zatang. ጎበዝ
በምንድነው የምንጀምረው? እንኳን ደህና መጣሽ በለና ኒኒ። እንኳን ደህና ቆየሽኝ ወይዘሮ ሄለን። በጣም አመሰግናለሁ እዚህ በመገኘቴ ደስ ብሎኛል። ማሳየው በሃይድሮንጂን እና ደስቲ ሚለርን ጽድ ያው የምታውቁት ነው። ይሄ የጽድ ላይ የሚገኝ ፍሬ ነው። ይሄ በየመንገዱ የወድቆ የሚገኝ ነገር ነው። ጽድ ነው ያው አርቲፊሻል ነው። ያው ብልጭልጭ ነገር ስፕሬት ስለተደረገ ነው። ይሄ እንግዲህ የጠረጴዛ መሃል ላይ የምናደርገው ነገር ነው ታዘጋጅልን። የጠረጴዛ ሴንተር በዓላችንን ስናከብር ጠረጴዛችንን ማመር አለበት። ልክ ነው። ይሄ እንግዲህ የግድ ሰርግ መሆን የለበትም፣ የግድ እንግዳ መጠራት የለበትም። ቅድም እንዳልኩት ቤተሰባችንም ነው አባት እናት ከልጆችም ጋር ወይም ደግሞ አንድ ሴት ጓደኞቿን ከጋበዘች ምን ካለች የራሷን አጣነስ ባለ መንገድ የሚሆን አሰማምሮ ሁሌ መጠቀም መቻል እነዚህ ነገሮች ማለት ነው አይደለ? ሶኬት ነው የምንጀምረው አበባውን እስቲ። ይሄ የምታዩት የፍላወር የሚደረግበት ስፖንጅ ነው። ስፖንጁን ውሃ ውስጥ ከታለው ማራስ አለብኝ። ሁሉ ጊዜ ስፖንጁን ገፍተን አንከተውም ውሃ ውስጥ ራሱ እንዲሰምጥ ነው የምናደርገው። ውሃውን በደንብ ጠጥቷል። አሁን አወጣዋለሁ እና ይሄ ኮንቴነር እናስቀምጣለን እንሰራው። ስለዚህ ውሃው አይፈስም ማለት ነው። ይሄንን እናስረዋለን። ምን ነው? እሺ እዚህ ጋር ቶና ያስፈልገውም። ከዛ በኋላ እነዚህን እንደዚህ ተቆርጫቸዋለሽ። ይኸውልሽ እንደዚህ መሰካት ነው። ይሄ እንግዲህ በዓሉ ከ2 ከ3 ቀን በፊት ምግቡ ላይ ብቻ ሳይሆን ፎከስ የምናደርገው ቤታችንን ማሳመር ላይ ልጆቹ በደንብ ኢንትረስት ስለሚኖራቸው እነሱንም አብረን ጊዜ ያሳለፈች ነው ማለት ነው። ተመልካቾቻችን እያማረ ነው። ደሊና በጣም ቆንጆ ስራ ኒኒ በጣም ቀላል ነገር ነው። ይሄ ማናችንም ቤት ማድረግ እንደምንችለው ወይ ነጭ አበባ ማትወዱ ካላችሁ ቀይ፣ ቢጫ የሚመቻችሁን ዋናው አበባዎቹ መከፈታቸው ናቹራል ነገር መጠቀም መቻላችን ማለት ነው። ጠረጴዛችንን ለማስተካከል ደግሞ ወደዛ እንሄዳለን። 2 ሌሎች ወንዶችን ደግሞ ልጆቻችን ይዘን ቀርበንላችኋል። አሁን ደግሞ ጠረጴዛውን ወደ መጨረሱ ስራ እንገባለን። አበባው በጣም ያምራል። ደሊና ረድታን ነበረ። አሁን ደግሞ 2 ልጆችን ላስተዋውቃችሁ። ያፌት ጎበዝ። ስንት ዓመት ነው ያፌትዬ? 11 ጎበዝ። አንተ ደግሞ ስምህ ማን ነው? ሚኪያስ። ስንት ዓመት ነው? 9 ጎበዝ 9 ሚኪያስ የኔ ልጅ ነው። ዛሬ ማሚን አግዛለሁ ብሎ ነው ወደ ስራ የመጣው። እስቲ ቴብል ዴኮሬት ማድረግ እንጀምራለን ማለት ነው። ወይዘሮ ኒኒ አሁን ደግሞ ወደዚህ ተወስጅናለሽ ማለት ነው ወይስ ሌላ የምታሳይን ነገር አለ ከዛ በፊት? ይሄንን እንዴት እንደሰራሁኝ ለማሳየት ነው። ኦኬ ይሄንን እዚህ እንተዋለን እስከሚደርቅ። ከዛ እስቲ አሁን ይሄንን እኔ እንዳስቀመጥኩት እዛ ጋር አይተሃል? ጠረጴዛ ሴታፕ ሲደረግ በእጃችንም ብንበላ ሙሉ ሴታፕ ያምራል። ጠረጴዛውን ያሳምረዋል። ልክ ነው። በባህላችን ምግባችን በእጅ ነው የምንበላው። እንግዲህ ተመልካቾቻችን እንዴት እንደሚያምር ይሄንን ጠረጴዛ አዩት። እንደው በዚህ ማናችንም እዚህ ላይ ቁጭ ብለን መብላት መደሰት መቸስ የሚያስደስት ነገር ነው። ኒኒ ቆንጆ በጣም የሚያምር ማደርን ለየት ያለ ይሄንን እዚህ ጋር ጠረጴዛው ላይ ምግብ ማድረግ ከተፈለገ እነዚህን ዞር ዞር ማድረግ ይቻላል።
እንግዳ መጠበቅ የለብንም ራሳችንን ለማስደሰት የበዓሉን ለማስተናገድ ልጆቻችንን ስርዓትም ያቀማመጥም ለማስተማርም ይመቸናል ከሁሉ በላይ እኔ ደግሞ ደስ ያለኝ ልጆቻችንም ሴቶችም ወንዶችም ልጆቻችንን ይሄንን ተሳትፈውበት እኛም ከነሱ ጋር እየተጫወትን እየቀለድን የምናሳልፈው ጊዜ ከማንኛውም ነገር በላይ ነው ይሄ ባህል የራሳችንን ባህል ከነሱ ጋር ወደነሱ ለማስተላለፍ የቤተሰብን ፍቅር በዓል ማክበርን የመሳሰሉትን ነገር ከነሱ ጋር እየተወያየን እየተጫዋወትን ደስ የሚላቸውን ነገር እየተረዳን ብዙ ነገር ከነሱ ጋር የማድረግ እድል ይሰጠናልና በሚመቸን እናድርግ ማለት ነው የግድ ውድ ነገር ማድረግ የለብንም ይሄ እንደዚህ አመው ስታዩ ሁሉ ቃኬት ሊባል ይችላል ግን ባሉን ነገሮች እንዳልነው የተጠቀመን መጠቀም ይችላል ልክ ነው እዚህ እንግዲህ ነገር አንዴ ጽድኔ ተጠቀምነው በአበባኔ ተጠቀምነው ይሄ መሪ መሆን አለበት ሰው አይረብሽም አንስተን ዞር ማረጋን የለብንም ልክ ነው አጭር ስለሆነ ፊታችን ላይ ለማውራት ይመቻል ይሄ በየመንገዱ የተጣለ ነገር ነው ላንደው ትንሽ ክሪኤቲቭ የሆነ አመለካከት ነገሮችን ለየት ባለ መልክ መመልከቱ ነው እንጂ ይሄ መሬት ላይ የሚጣል ነገር ነው አንስተን እንደዚህ ተደርጎ የሚሰካው እዚህ ጋር እና ባሉን ነገሮች አካባቢያችን ባለ በቀላሉ ማግኘት በመንችለው ነገር መስራት እንችላለን ማለት ነው ጎበዝ ሚካስዬ ያፌት ኒኒ በጣም አርጋ አመሰግናለሁ ዘርስጥልኝ ጎበዝ ልጆች ከናንተ ጋር በመስራቴ አመሰግናለሁ ወንደርፉል አሁን ደግሞ እንግዲህ ስለዚህ ስለ ጠረጴዛ ውበት ቆይታችንን ደግሞ ጨርሰን ደግሞ ለየት ባለ መልኩ ደግሞ ባህላዊ በሆነ ነገር ክሪስማስ ትሪን እንዴት አድርገን የገናን ዛፍ ዴኮሬት ማድረግ እንደምንችል ደግሞ የምታሳየን ሌላ ይጋብዝኩላችሁ እንግዳ አለ ከሷ ጋር ደግሞ እንመለሳለን ከኛ ጋር ቆዩ ተመልካቾቻችን እንግዲህ የገና በዓል ዝግጅት ፕሮግራማችንን እየቀጠልን ነው አሁን ደግሞ ይጋበዝኩላችሁ እንግዳ ዶክተር ቅድስት አሰግድ ቀን ፊዚሽን ዶክተር ማታ ደግሞ በትርፍ ጊዜዋ ደግሞ በጣም የባህል ልብስ በጣም ትወዳለች እኔ መቼስ ዶክተርን ከባህል ውጭ ልብስ ውጭ ሌላ አይተናታናቅም ይሄ እንደዚህ በጣም የሚያማምር አይደው ነው ይታያችሁ እንደሆነ አላቅም ቀሚሷ ሁሉ ጥለት አለው የምትለብሰው ልብስ ስራም አይደለ ግብዣም ይሁን ምንም ይሁን ሁሉም በጣም ጥለት ትወዳለች እኔ እንግዲህ ይሄንን በጣም የሚያምር የገና ዛፍ ማጌጫ ያየሁት ለወገኔ የተዘጋጀው ፈንድሬዚንግ ግብዣ ላይ እንደው ለነሱ ማገዣ ማለት ነው ገንዘብ መዋጮ ሲደረግ አዘጋይታ ያቀረበችው ነገር ነበርና እንደው ሌላ ሰው ሳይገዛው በፊት ተሯሩጬ ልክ እንዳየሁት ገዛሁት በጣም ደስ የሚል ነገር ነው ባህላችንን ማምጣት መቻላችን በዚህ በገና ዛፍ ላይ ለኔሱ በጣም ያስደስተኝ ነገር ነውና እስቲ ዶክተር ቅድስት እንዴት ነው የሰራሽው ይሄንን እንዳልኩት አንቺ ምንድነው የምትዩ አእምሮ ማዝናኛ የሥራ ነው ያልሽም ይሄ እኔ የአእምሮ ማዝናኛ ስራዬ ነው አንዳንድ ጊዜ አንዳንድ ነገሮች ፈጥራለሁ አእምሮዬን ለማዝናናት ማለት ነው እሺ ይሄኛው ኒኒ የወገኔ እንደምታቀኝ ኒኒ የወገኔ ምን እናርግ በእነዚህ ወንድሟ እንደዚህ መስቀሎች ይቆርጣል አንዳንድ ጊዜና ምን እናርግ ምን እንስራ ስትለኝ በቃ እስኪ ቆይ ምን እናርግ በሚለው የፈጠራ ሁኔታ የተፈጠረ ነገር ነው ማለት ነው ስለዚህ እንዴት ነው የተሰራው ለሚለው መጀመሪያ እነዚህ የገና ኳሶች ክሊር በን ንጹህ ገና ኳሶች ከማይክልስ የሚባል ሱቅ ብር ከ99 እንደዚህ ናቸው በሴል ሲሆን ደግሞ 99 ሳንቲም ሊገኙ ይችላሉ እነሱ አሉና እዚህ መሐከላቸው ላይ አላቸው ትንሽ እንደ ክሊር ማጋጠሚያ ነገር ካለው ከዛ ምን ማድረግ በጣም በቀላሉ እንጨት ለመቁረጥ ጊዜ ላለው ሰውና ለሚችል ሰው ይሄንን የመስቀሎችን በእንደዚህ አይነት የእንጨት ጠፍጣፋ እንጨት ከማይክልስ ገዝቶ ልክ እንደዚህ እንደሚቆርጧቸው እሱን ዲዛይን አድርጎ በዚህ በእንጨት መቁረጫ ዲዛይኑን ቆርጦ ማስገባት ይቻላል ኦኬ እሱ ትንሽ ጊዜ ይፈጃል ማለት እሱ እንደዛ አርገሽ ነው የሰራሽው ይሄ ከፈታል ኦኬ ሲከፈት ማለት ይሄ
እነዚህ ናቸው ማለት ነው እዚህ ጋር በሱፐር ግሉ ይጣበቅና ከዛ እቺን እንዴት ቀላል ነው ደግሞ በቃ ቀላል ነው ከድኖ እንደገና በግሉ ማጣበቅ እንደዚህ በቀላሉ ያገራችንን ባህል ያሳየን ምን የመሳሰሉ ዲዛይኖች አሉንና እንደዚህ ማድረግ መቻላችን በጣም ደስ ብሎኛል በዛም ላይ ትርጉም ይኖረዋል ለልጆቻችንም ትርጉም ያለው ነገር ያገራችንን ባህል እናሳያቸዋለን ማለት ነው ኦኬ እና ምን ሰራው አንዳንድ ጊዜ አንዳንድ ሰው ቤት እንደዚህ አይነት ነገሮች ያለው እነዚህ በቆዳ የሚሰሩ ነገሮችና ብዙ ሰው አይሰቅላቸውም ቤታቸው ቤት ውስጥ ማለት ነው ስለዚህ ምን እናርጋት እቺ ቡና የምታፈላው ሲዩ ደስ የምትል ነገር የገና ዛፋችን ላይ መሄድ ትችላለች አሁን ደግሞ ይሄን እዚህ ላይ ማጣበቅ አለብን አንዳንድ ጊዜ በኃይል ማሽን እንዲያሸበርቅ ከተፈለገ ከኋላ እቺን እንደዚህ ማድረግም እንችላለን ይሄንን እዚህ ውስጥ ከተዋለን ጭንቅላቱ እዚህ ጋር እንዲሆን ማለት ነው እንዳይከፈትብን ግን ማጣበቂያ ነው አሁን ምን እንደሰራ ሳያቸው ደስ ያለኝ ነገር ስለዚህ ዛፍ እንድትነግሪኝ ፈልጋለሁ ምክንያቱም አጠገባችን እንደዚህ አይነት ነገር ማግኘት ብንችል አንድ አጸብርቆ አምሮ ግን ቀላል ነገር ነው በጣም አይደለ ሶ ይሄ ቅርንጫፎችንም ሰብስቦ በደንብ ያላቸውን ስፕሬይ ማድረግ ነው ቅርንጫፎች ሰብስቦ ስፕሬይ ማድረግ ነው ይሄ ደግሞ ከስር እንትን የምንድነው የማርሜላታ እቃ አርጎ ጆንያ አርጎ ማለት ነው አገራችን ጆንያ ሞልቷል እቺን አሰር ማድረግ ነው ይሄ ከታሰረ በኋላ ይሄንን በፈልጎ ቀለም ያምራል እንደዚህ አረንጓዴ ዛፉ ራሱ ያምራል ሰው እንደዛ ማድረግ ይችላል ወይም ይሄ ስፕሬይ ፔንት አድርጎ ስፕሬይ ማድረግ ነው ሞደርን የሆነ ለየት ያለ ነገር ማድረግ ከፈለግን አንዳንድ ደግሞ እዚህ ጋር በተለይ ደግሞ የልጆቻችንም ፒክቸር ፎቶግራፍ ማድረግ ይችላሉ በተለይ ይሄ ለአያቶች ለዘመድ ስጦታ እንደዚህ አድርጎ መስጠት ለኔ ስወስደው ይሄንን በእንደዚህ አይነት በጣም በቆንጆ በሆነ ቃ ውስጥ አርጋችሁ ነው እንደዚህ የተሰጠኝ እና ይሄ ራሱ ማስቀመጥ የራሱ ለኔ ደስ ይያለኝ ነው አውጥቼ ከዚህ ላይ መስቀል ይችላልው ከዛ ደግሞ ሳይኖር እዚህ ላይ ላመቱ ደግሞ መቀመጥ ይችላል ማለት ነው ቴንክ ዩ ይሄ በጣም ቆንጆ ጋጀት ነው ያለሽ እዚህ ከቺን ነው ክፍት አድርገሽ ይሄ ምንድነው መምሩ ናቸው ቄስ ናቸው እዚህ ገብተዋል ለዴኮሬሽን ከኋላ ግን ጽፈቱ እንዳይጠፋ በሚለው ከጀርባ ደግሞ መምሩ ይላል ሶስታቸውም እዚህ ላይ መቀላቀል ይችላሉ ማለት ነው ይሄ እንግዲህ ዋናው የገና ዛፋችሁም ላይ መደረግ የሚችል ነው ዶክተር በጣም አርጋ ያመሰግንሻለሁ ደስ ይላል እንዳልኩት ከልጆቻችን ጋር ለምናጠፋው ጊዜ አይደለ Thank you for coming here and doing a wonderful job ምንም አይደል እንኳን አገዝከኝ ጎበዞችና ሁለታችሁ በጣም ጎበዞች ናችሁ thank you እግዚአብሔር ይስጥልኝ መልካም ገና ላንቺም ለቤተሰቦችሽ ለእናንተም ለሁላችሁም ተመልካቾቻችን ደግሞ ከእረፍት ስንመለስ ከስቱዲዮ ደግሞ ወጣ አድርጌ ኩቺን አንገባና ኩኪስ ደግሞ ብስኩት መስራት ከሌሎች ልጆች ጋር ከሌሎች ጋር ደግሞ ያረግነው ቆይታ እንቀጥላለን ከኛ ጋር እንድትቆዩ ጋብዛችኋለሁ ሰላም ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል እንደምትመለከቱት ስቱዲያችን ውስጥ አይደለንም ያለነው የገና ፕሮግራማችንን እየቀጠልን ያለነው አሁን ደግሞ እንደምታዩት የጋበስኩላችሁ እንግዶች አሉ ልጆች አሉ በመሃላችን እንደቀድሙ አሁን ደግሞ እስቲ ወደ ኩኪዝ ወደ መስራት ጋር ነው የምንገባው እነዚህ ነገሮች እንግዲህ የምናደርገው ለልጆቻችን ባህልን ከኛ ጋር አብረው የሚሳተፉበትን ገናን ስናስብ ነው ሰው ስጦታ ይሰጣጣል ተሰብስቦ ምግብ ይበላል ግን ከዛ በፊት ዝግጅት ውስጥ ልጆቻችን ብናስገባ እንደ እናቶች እንደ አክስት እንደ ዘመድ አዳዲስ ባህሎችን ከነሱ ጋር አብሮ የመስራትን ነገር ልናስተምራቸው እንችላለን ከዛም ውጭ ደግሞ ሰርተን በልተን ለመጠጣት ብቻ ሳይሆን እነዚህን ያዘጋጀናቸውንስ ነገሮች ሜቢ ትንሽ ነው ሆስፒታል ውስጥ ላለ ሰው ሊሆን ይችላል ዘመድ ለሌለው ይሆናል ኦርፋኔጅ ውስጥ ላሉ ልጆች ይሆናል እነዚህን ደግሞ እንዲያስደስታቸው ቆንጆ አርገን ሰርተን ቆንጆ አርገን ጠቅልነን ነው ለማስደሰቻ እነሱን ደግሞ ምን ጠይቅበት አይነት ሁኔታዎች ማድረግ ብንችል ጥሩ ይሆናል ብዬ ስለማምን ነው
እንግዲህ ይሄንን ኩኪስ በጣም ቀላል ኩኪሶችን የምታስተምረን ልታሳየን የመጣችው እንግዳዬ ወይዘሮ ሊሊ ብስራት ናት። ወይዘሮ ሊሊ ኬተሪንግ የሚባል ኬተሪንግ ካምፓኒ ባለቤት ናት። በዚህ ጣፋጭ ነገሮችን በመስራት ቆንጆ አርጋ በማቅረብ የታወቀች ናት። እኔ የሷን ኬክ ቀምሻለሁኝ። በጣም ጣፋጭ ነው። እንኳን ደህና መጣሽ። ልጆችን ይዘሽ ነው የመጣሽው። ስለምትሰሪ ኩኪ አሁን ታሳይናለሽ። እስቲ መጀመሪያ አለዩ ልጆችን ታስታውቂ ያረግና እኔ ደግሞ ሌሎቹን እነዚህ የሚያማምሩ እንግዶቼን ደግሞ አስተዋውቃለሁ። ናሆም ስም ማን ነው? ናሆም ብስራት። ስንት ዓመት ነው? 12 ጎበዝ። አንቺስ? ሄርሞን ብስራት። እድሜሽ ስንት ነው? 9 ጎበዝ። አንቺስ ደግሞ ንገሪኝ፣ ማን ነው ስምሽ? ራኬብ ስንት ዓመትሽ ነው? 9 ጎበዝ። ይሄ ደግሞ ጀግና ማን ነው ስምህ? አፍሮ ጎበዝ። የዛዬ ስንት ዓመት ነው? 13 ጎበዝ። ማን ነው ስምሽ? ታኒ ዳንኤል ዳናታኒ ስንት ዓመትሽ ነው? ጎበዝ። ሰው እነዚህን ወጣት ጉልበት ዛሬ ይዘናል። ሊሊ ከሰራች በኋላ ኩኪሱን እነሱ ቆርጠው ፓኬጅ አድርገው ማዘጋጀት ከኛ ጋር ስራ ይሰራሉ ማለት ነው። እንደው እንደሰታለን ከነሱ ጋር። ይሄ ምንም ትክክል ነው ትክክል አይደለሽም አይደለም እንደዚህ ነው እንደዚያ ነው አይደለም እየተደሰትን እየተዝናናን ሙዚቃችንን እየሰማን ከነሱ ጋር ጊዜ ማሳለፍ ማለት ነውና እንግዲህ ሊሊ አሁን ዋና ስራችን ውስጥ እንገባለን። እስቲ ራኬብዬ ነይ ወደዚህ ጋር። ሄርሞኒዬ ዋናጋውን በዛ ሳይቶኝልናለሽ። ጎበዝ የኔ ቆንጆ። ምንድነው የምንሰራው መጀመሪያ? ሁለት አይነት ኩኪዎች ነው ዛሬ የምናቀርበው እና እነዚህ የምንከታቸው ግብአቶች ይሆናሉ። ለሾርት ብሬድ ኩኪስ 3 አይነት ነገር ብቻ ነው የምንጠቀመው። በጣም ቀላሉና ልጆች ብዙ ጊዜ ቤት ውስጥ የሚሰሩት ነው የሚሆነው። የኔም ልጆች ብዙ ጊዜ ሰርተውታል ይሄንን። ይሄኛው ደግሞ ትንሽ ሞር ግብአቶች አሉት ግን ይሄ ስቲል ቀላል ሆነ የምንሰራቸው ነገሮች ናቸው እና ሹገር ኩኪ ነው የሚሆነው ይሄኛው። ስለዚህ መጀመሪያ የምንሰራው ሾርት ብሬድ ነው ማለት ነው። ሾርት ብሬድ ነው የምንሰራው ቀላል ስለሆነ። ኦኬ ሌትስ ዱ ኢት። ኦኬ ስለዚህ መጀመሪያ እንትኑ ባተሩን እንከትና ሄርሞኒ ወና ፖታ አማሪ። ስለዚህ እዚህ ውስጥ አሁን 2 ስቲክ የሚሆን ወይም ደግሞ ግማሽ ካፕ የሚሆን ቅቤን የከተት ነው። እሱ ላይ ይሄ ፓውደር ሹገር ነው ግማሽ እንት ነው ካፕ ነው የሚሆነው። ይሄንን መቀላቀያ ለሌላቸው ሰው በእጃቸው መቀላቀል ይችላሉ። አለበለዚያ በሚክሰር ሚክስ ማድረግ ይቻላል። ኦኬ you want to go ahead with this? It's okay. Good. ክሪም እስኪሆን ድረስ ቢያንስ ከ3 እስከ 4 ደቂቃ መቀላቀል አለበት። በቃ ሄርሞኒ በቃ ጎበዝ ነች። እንግዲህ ቤቱ ቢበላሽ ነገሩ ቢተራመስ ምንም ግድ የለንም። ዋናው ከልጆቻችን ጋር የምናሳልፈው ጊዜ ነው ማለት ነው። እንደዚህ ከትንት ካለ በኋላ ክሪም ከሆነ በኋላ እንደ ከተቀላቀለ በኋላ ዱቄቱን እንከታለን። ሄርሞኒ እየተቀላቀዩ ልቀበልሽ የኔ ቆንጆ። ስለዚህ አሁን አንዴ ከተቀላቀለ በኋላ በፕላስቲክ ራፕ እናደርገውና ፍሪጅ ውስጥ ለተወሰነች 30-40 ደቂቃ ቢቆይ ለመዳመጥ ይቀላል። ምክንያቱም ቅቤ ስለሆነ ቅቤው ደረቅ ሲል ጥሩ ነው። ስለዚህ እሱ እናደርግና ከዛ በኋላ ልጆቹ ይዳምጡልናል ማለት ነው። ኦኬ አይዛዬ አንድ ፕሌስ ማት ታመጣለህ ከዛ ጋር ናሆም የፕሌስ ማት አምጥተ ቤክ የምታደርጉበትን ታደርገዋለህ። ይላዘልሽ እንደዚህ ግጫ ሁላችሁም እጃችሁን ታጥባችኋል? ስለዚህ አንዴ እንደሱ ካረጋችሁ በኋላ ይሄንን በላስቲክ አሽገን ምክንያቱም ቅቤ ስለሆነ ቅቤው የሩም ቴምፕሬቸር ስለሆነ የቤት ውስጥ ትንሽ ቆየ ስለሆነ እንዲህ አድርገን ፍሪጅ ውስጥ ለ30-40 ደቂቃ እናስቀምጠዋለን። ሲወጣ ቀዝቀዝ ስለሚል ለመዳመጥ ለልጆቹም ለኛም ይመቸናል ማለት ነው። ኦኬ ፍሪጅ 30 ደቂቃ ቆይተናል። አሁን ይሄንን እናወጣና ልጆቹ ማቱ ላይ እንዲያሹት እናደርጋለን። ምክንያቱም ቀዝቀዝ ስላለ ለመዳመጥ ይመቻቸዋል ማለት ነው። ላሳያቸው እዚህ ጋር ታሳያቸዋለች። ከዛ ደረቅ ያለ ነው ይሄ እንደቀድሞ አይደለም። ስለዚህ ትንሽ ኃይል ይጠይቃል። እኔ እንደምታዩት ምንም ነገር አልሰራም። ሁሉንም ማየት ብቻ ነው ቆሞ። ኦኬ ቅጥነቱ ውፍረቱ ያው እንደፈለግሹ ማለት ነው። ከዚህ በኋላ መቆጫ አምጥተን ክሪስማስ ዲዛይን ያለው ሰርክል ምንም አይነት ዲዛይን ቤት ውስጥ ያለው መሆን ይችላል። ከሌለሽ ደግሞ መቆጫ ቤት ከሌለሽ በቢላዋም እንዲቆርጡ መጫወት ይችላሉ ማለት ለኩክ ለማድረግ ማለት ነው። ይሄኛው ያው እንደነገርኩሽ 30 ደቂቃ የቆየ ነው። ይሄኛው አሁን ያደረግነው ነው ሚክስ ያደረግነው። ስለዚህ አሁን ምንድነው ይሄኛው እርጠብ ያለ ነው እንደምታዩ ግን እንትን እየነሰነሽ ዱቄት ከላይ የነሰነሽ
እንዳይጠባበቅ ማለት ነው እንት ማድረግ መዳመጥ ትችያለሽ ስለዚህ ላይትሊ ቀስ እያልሽ አድርጊ ቆንጆ አዙር ይሄን ወደዚህ ጎበዝ ልጅ ፐርፌክት ስለዚህ ይሄን ካረግን በኋላ አሁን ከተሮች አሉ ከተሮቹን እየቆረጡሽ የትኛው ይሻልሻል ኦኬ ጂንጀር ብሬድ እሺ ስለዚህ አሁን ይሄንን ታንሽና ኦኬ አይዙ ሊሊዬ ቤቱ አሁን ለምሳሌ እንደዚህ ቅርጽ ለሌለ ሰው እንደዚህ ቅርጽ ማውጫ ለሌለው ትንሽ ግን ዲዛይን ሰጥቶ ማድረግ ለሚፈልግ ሰው ምን ትመክሪያለሽ መመክራቸው ክብ ነገር ላለው ለምሳሌ አሁን አንድ ሰው ስኒ ካለሽ ትንሽ ስኒውን አንስተሽ እንዲከተቀለልሹ ክብ ሊወጣ ይችላል አለበለዚያ ደግሞ ቢሏ ካለሽ እንደዚህ ዝም ብለሽ ቆርጠሽ አራት ማዕዘን ማውጣት ይችላልሽ ቅርጽ ለማውጣት ደግሞ ፕሌን እንዳውን ከፈለክሽ ደግሞ እንደዚህ አይነት ፎርኮች ምናምን አንስተሽ እንደዚህ አይነት ዲዛይኖች ብዙ ጊዜ እንደውም ሾርት ብሬድ ኩኪዎች አይተሽ እንደሆነ ደጅ የሚሸጡት እንደ አይነት ነገር አላቸው ዲዛይን ሌላ ስለማይሰሩ ማለት ነው ፓናችንን እናመጣና በ350 ዲግሪ ላይ ቤክ እናረጋዋለን ከ12 እስከ 15 ደቂቃ ሶ ያነሳችሁ ይሄ ምንም ነገር አናረግበትም ፓርችመንት ፔፐሩ ላይ ፓርችመንት ፔፐር ስላለው ስቲክ አያደርግም ስለዚህ ቦታ ኢንች ያህል እየሰጠሽ እንትን ታያለሽ ለምሳሌ አሁን ፓርችመንት ፔፐር ለሌለው ሰው ኦይል ረጭተሽ ወይም ደግሞ ቅቤ ነገር ቀብተሽ የገበታ ቅቤ ማለት ነው የማተጋቢት የተጠቀምንበት አና ቅቤ ማለት ነው እሱን ታደርጊና ይሄንን ፍሮ ዱቄቱ መነስነስ ማለት ነው እንዳይጣበቅ ጠፍጣፋ ያለ ነገር ላይ አርገሽ ጠፍጣፋ ያለ ነገር ላይ መሆን አለበት በተለይ እዚህ ሀገር ክረምት በጣም አለ ስኖ ማድረግ ይጀምራል በየቤታችን መቆለፍ ይኖርብናል ስለዚህ እንደዚህ አይነት ነገር መስራት ልጆቹን እንደው ዝም ብሎ ቲቪ ሲያዩ ጌም ሲጫወቱ ከመዋል የሚወዱትን ነገር እየሰሩ መብላት የሚችሉበትን ነገር ለነሱ ሙያ ነው መንቀሳቀሻ ነው እና እንደምታዩት በቀላል የሚደረግ ነገር ነው እሺ ስለዚህ አሁን 350 ኦሬዲ ግሏል እንትናችን ስለዚህ እናስገባዋለን ኦኬ እናስገባት ኦሬ ጎበዝ አሁን ደግሞ ሌላኛው ኩኪ ምንድነው የምንሰራው ሹገር ኩኪ ነው የምንሰራው ትንሽ ይሄ ስቴፖቹ ትንሽ የጨመሩ ነው ወይ አይ ጌስ የሚገቡት ይጨምራሉ እንጂ ስቴፑ ልክ ነው ያ በፊት እንዳደረግነው ይሆናል ስኳሩ ያኛው ዱቄቱ ስኳር ነው ይሄኛው የሬጉላር ስኳር ነው እዚህ ጋር ቤኪንግ ፓውደር አለን 1 ቴብል ስፑን ቤኪንግ ፓውደር ኮረር ስፑን ጨው አለን አንድ እንቁላል 1 ካፕ ስኳር ይሄ ቫኒላ ለፍሌቨሪንግ ሌላ ነገር መጠቀም ይቻላል ይሄኛው 2 ካፕ የቤት ቅቤ ሩም ቴምፕሬቸር መሆን አለበት ቤት ቆደጅ የተቀመጠ መሆን አለበት ይሄ ደግሞ ያው ኦል ፐርፐስ ፍላወር ፍሮ ዱቄት ነው ማለት ነው ስለዚህ መጀመሪያ እነዚህን እንትንንልና እንቀላቀላቸዋለን አንቺ ተቀላቀልናልሽ አሁን እሺ ይሄንንና ስኳሩን አንድ ላይ ተቀላቀለልናለች እሷ ልምድ ያላት ትመስላለች አይደል አንድ ላይ ይሞክራለች ማለት ነው እኛው ሁለቱን ቀላቀለውና እመታዋለሁ እንቁላልና ቫኒላ ነው ክሬም እስኪሆን ድረስ ለ3 ለ4 ደቂቃ መመታት አለበት ስኳሩ መቀላቀል አለበት ልስልስ ማለት አለበት ከዛ እንቁላሉንና ቫኒላውን እንከታለን ከዛ እሱን አንድ ላይ ቀላቅለዋለን አሁን አንድ አቆሜና ይሄን ምስጋና አድርገውና ይቀመጥና ይሄን ጥቅጥቁን ካጸዳን በኋላ ዱቄቱን ከስኳሩ ከጨውና ከቤኪንግ ፓውደሩ ጋር አንድ ላይ እንቀላቀለዋለን እዚህ ላይ ከመክተታችን በፊት ማለት ነው ኦኬ ከመሆን አለበት መጠኑ የተጠበቀ ካልሆነ ብስኩት ምናምን ይበላሻል ኢቭን በጣም የቀለጠ ቅቤ ከከተትሽበት በማይክሮዌቭ አሙቀሽ ልክተት ብቲ ኩኪው ፍላት ነው የሚሆነው አይወጣም ቀዝቃዛ ካረክሽ ደግሞ ኩኪው አሁንም እንደዚሁ የሌላ ችግር ስለሚኖረው ሁሉ ጊዜም እንትኑን ጠበቀሽ መጠኑን ጠበቀሽ መሆን አለበት እሺ አሁን ግማሹን ከትልሽና ተቀላቀልኛልሽ ካደረጋችሁ በኋላ ማቱ ላይ እዚህ ጋር እንገለብጣውና የቀራውን እንጨርሰዋለን ማለት ነው እዚህ ላይ ያንቺ እጅ ፈልጋል ይሄ ትልቅ ሰው እጅ ይጠይቃል
ይሄንንም እንደቀድሙ መልሰን እንትን ማለት አለብን ፍሪጅ ውስጥ መግባት አለበት ይሄን ካደረግን በኋላ ፍሪጅ ውስጥ ከተን እንዲቀዘቀዝ እናደርገዋለን ማለት ነው ይሄ ላንቺ ተውልሻል ይሄ ለኔ መክተሽ እጄ ላይ ፍሪጁ እንዳላበላሽ ችግር የለም አሁን ኩኪያችን ደርሷል አው ደርሷል ኩኪው እናወጣና እኔ ደግሞ ሌላ ምን ሰራውን ደግሞ ዴኮሬት ማድረግ እንችላለን ኦ ዋው በጣም ነው ሽታው ደስ የሚለው እንደዚህ ኦኬ ይሄኛው አንደኛው ነው ይሄኛው ደግሞ ሳሳ አርገን ስለቆረጥና አይሽ ይሄኛው በሰል ብሏል ከዛኛው ይበለጠ ማለት ነው ኦኬ እነሱ ታስገቢ አቀማመጡ አገባቡ ይወስነዋል ኦኬ አሁን እነዚህን ኩል እንዲያረጉ እናስቀምጣቸውና ሌላኛውን ቆርጣለን ነው የምትይኝ አንድ ዶ ብቻ ይጠቀሙ ኦኬ ማንንም ይዳምጠው አሁን ያቀስያሽ ቆርቄት ላርግልሽ ስለዚህ ይሄንን እናነሳውና ቅድም እንዳነሳ ነው ከዛ ይሄም ከተን ኦቨን ውስጥ እናበስሏለን ማለት ነው ኦኬ አሁን ወደ በሰለ ኩኪያችን እንሂድ ማለት ነው ኦልራይት እንግዲህ ይሄ የበሰለው ብስኩት ነው ስለዚህ እያንዳንዳችሁ አንሱና ፈልጉትን ዴኮሬት ታረጋላችሁ ሄርሞንና ናሆም ቀለም ሲቀቡ እኛ ደግሞ እዚህ ጋር ባክስ ውስጥ እናስገባለን the ones that already የሰራናቸው እሺ once to put ባክስ ውስጥ ማን ማድረግ ይፈልጋል 3 ኩኪስ በአንድ ባክስ ኦኬ አሲናበል በገና ጨዋታ አሲናበል ላይ ቆጥም ጌታ አሲናገናዬ በጣም ተመስጠው ነው የሚሰሩት ደስ ይያላቸው ነው የሚሰሩት እኛም ለነሱ በተለይ እናቶችም ሆነ አባቶችም ሆነ የራሳችን ሀብ ያለ እኛ በኩኪስ አሳየናችሁ እንጂ ይሄ ቆንጆ አርገን ነው እንደ ዘቢብ አርገንበት ምናምን የፈለጋችሁትን ነገር እንደው ቤተሰብ ይወደዋል ወይም ሰው ቤት ይዘነው መሄድ እንችላለን ወይም የታመሙ ምን ጠይቅበት ይሆናል ወይም ደግሞ ብዙ የበጎ አድራጎት ድርጅቶች አሉ በየአካባቢያችንና ይሄን ገናን ሲያከብሩ ለነሱ እንደዚህ አይነት ነገር አቅርበን አዘጋጅተን አሳምረን መስጠት ማለት በገንዘብ እናረግላቸው እርዳታ በጣም አስፈላጊ ነገር ነው እሱንም ቅድም እንደተመለከታችሁት በፕሮግራማችን ላይ ያሳየናችኋል እንደዛ ብዙ እርዳታ የሚደረግ ግን አንዳንዴ ደግሞ እንደዚህ ህፃናቶችን የምናስደስትበት ካንሰር ሴንተር ካለ በተለይ ልጆቹ እንደዚህ ቆንጆ ነገር ህፃናቶች ራሳቸው ይዘውላቸው ሄደው ከነሱ ጋር ቆይታ ሲያደርጉ ከስጦታቸው ጋር በጣም ትልቅ ደግነት ነው ብለን እናምናለን እና እንግዲህ ሊሊ በጣም አርጌ አመሰግንሻለሁ ስለጋበሽ ያመሰግናለሁ ወደዳችሁት እንዴት ነው ቆንጆ ነው መቅመሻ ሰዓት ነው አይደል መቅመሻ ሰዓት ነው ሄርሞንና ናሆም እንዴት ነው ቆንጆ ነበር ኦኬ ሲ ተመልካቾቻችን ምን እንበላቸው እንኳን አደረሳችሁን በላቸው መልካም ገና ጎበዞች እንግዲህ ተመልካቾቻችን ከኛ ቤተሰብ ወደ እናንተ ኢቢኤስ ስማርጌ ለሹ ባደረቦች አድርጌ መልካም ገና አደረሳችኋለሁ በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና